ጌታዬ እባክዎ ይልቀቁኝ። እኔ ምንም ጥፋት አልሰራሁም። ዝም በል። ጥፋት ሰርተ እንደሆነ ወይም እንዳልሆነ የምንወስነው እኛ ነን። ጌታዬ እባክዎ የምለውን ይስሙኝ። ይህን ሕፃን ልቀቁት። ዝም በል። ብዙ አትቆርቆርለት። እሱንም ያዙት። እሱ ደግሞ ለሱ ጠበቃ ሊሆን ይፈልጋል። ልጄን የደበደቡት እነዚያ ፖሊሶች እነማን ናቸው? አሁን አሳያቸዋለሁ። ከእንግዲህ ሰላም አያገኙም። አንድ ቆሻሻ የሚለቅም ልጅ ወደ ችሎት ውስጥ ገባ። ቆሻሻ ለቃሚውን ልጅ አይተው ታዋቂው ዳኛ ዲሊፕ ሜህታ ከመቀመጫቸውን ተነሱ። ለመሆኑ ይህ ትንሽዬ ልጅ ማን ነው? እሱን አይተው ታላቁ ጠበቃ ዳኛ ዲሊፕ ሜህታ እንኳን ወንበራቸውን ትቶ የቆሙለት በዚህ የተቀደደ ልብስ የለበሰ ሕፃን ውስጥ ምን አይነት ምስጢር ተደብቆ ይሆን? መላው ችሎቱን ያናወጠው ይህ ልጅ ማን ነው? ውድ ተመልካቾቻችን ቪዲዮን ከመጀመራችን በፊት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ከባድ ዝናብ ጠብታዎች በባቡር ጣቢያ ጣሪያ ላይ ይራገፋሉ። በአመቱ ትንሽ የሆነው አዲ የረጠበውን የፕላስቲክ ከረጢት እየሰበሰበ ቆሻሻ አይቶ ተጨንቆ ነበር። ከቀኑ 10 ሰዓትም ሆኗል። እስካሁን ጊዜ ብዙም አልተሳካለትም። ጥቂት አሮጌ ጋዜጦች፣ የፕላስቲክ ጠርሙሶች፣ የተሰበሩ መቀመጫዎችና የብረት ቁርጥራጮችን ብቻ ነበሩ። የተቀደደ ልብሱ በዝናብ ረጥቧል። እሱ ግን ተስፋ ለመቁረጥ ዝግጁ አልነበረም። ቆሻሻ የሚገዛ እያለ በድካም ድምፅም ይጮሃል። በባቡር ጣቢያ ላይ ተቀምጦ መንገደኞች እሱን አይተው ፊታቸውን ያዞራሉ። ለታመመችው እናቱ ሰምዋቲ መድኃኒት ለመግዛት ቆሻሻ ለሚለቅመው ለዚህ ሕፃን ግድ የሚለው ማንም አልነበረም ነበር። በዚህ መሃል ጣቢያ ጥግ ላይ የቆመ 5 ፖሊሶች ሕፃኑን ተመለከቱት። ዋናው ፖሊስ ኪሾር ያዳቭ ከአራት ባልደረቦቹ ሮህታኪ ሲንግ፣ ሬዲክ ቲያግ፣ ሸብሃምና ክራንቪር ታኩር ጋራ ከዝናብ ለመጠለል እዚያው ቆሞ ነበር። ዩኒፎርማቸው ላይ የዝናብ ጠብታዎችም ያብረቀርቃሉ። ነገር ግን ፊታቸው ላይ ምንም አይነት ርህራሄ አልነበረም። ተመልከቱ፣ ይህ ትንሽ ልጅ ቆሻሻ እየለቀመ ነው ሲል ኪሻሪያዶቭ ለባልደረቦቹ ተናገረ። ለምን የሰበሰበውን ቆሻሻ አንወስድበትም? ከየትም ጥቂት ገንዘብ እኮ እናገኝበታለንም አሉ። ሌሎች 4 ፖሊሶችን በክፋት መሳቅ ጀመሩ። አንተ ትንሽዬ ወደዚህ ናም አሉት። ኪሻሪያዶቭ ሕፃኑን ጠራው። በሕፃኑ ልጅ ወይንም በአዲ አይኖች ውስጥ የተስፋ ብርሃንም ታየ። ምናልባት የሰበሰበውን ቆሻሻ የሚገዛ ሰው ያገኘ መሰለው። እየሮጠ ወደ እነሱ ሄደ። ጌታዬ ምን ይፈልጋሉም አላቸው። ወንበር፣ ጠርሙሶች፣ የተለያዩ ነገር አለኝ አላቸው። ኪሻሪያዶቭ ምልክት ሰጠ። ሮህታኪ ሲንግ ሙሉን ከረጢትም ከማው። 5 ፖሊሶች አዲ ቀኑን ሙሉ የደከመበትን ቆሻሻ ለራሳቸው ወሰዱት። አዲ ገንዘብ ሲጠይቅ ግን ድምፃቸውን ከፍ አድርገው ሳቁበት። አንተ ትንሽዬ፣ እኛ ፖሊሶች ነን፣ እኛን ገንዘብ ትጠይቃለህ አለ ራጄሽ ታጊያ በፌስ። በአዲ አይኖች ውስጥም ባመጡ ጌታዬ እናቴ በጣም ታማለች፣ ለመድኃኒት ገንዘብ ስለሚያስፈልገኝ ነው እያለቀሰም ተናገረ። የኪሻሪያዶቭ ፊት በንዴትም ቀላ። አሁን ትለፈልፋለህ፣ ሂድ ከዚህ ጥፋም አሉት። አዲ እግራቸውን ያዘ። ጌታዬ ግማሹን ገንዘብ እንኳን ስጡን። በዚህ ጊዜ ኪሻሪያዶቭ በንዴት የአዲን ደረት በርግጫ መታው። አዲ መሬት ላይ ወደቀ። ሮህታኪ በጥፊ መታውና ሂድ ጥፋ ከዚህ አለበለዚያ እስር ቤት ከተሃለውም አለው። በአቅራቢያው የነበሩ እንደ ሻይ አቅራቢ ጌታዬ ይህ ንጹህ ሕፃን ነው፣ ገንዘብ ስጡትም አለ። እሱም ድብደባ ደረሰበት። ራጄሽ ቲያጊ ፊቱን በጥፊ መታው። እንዴት ደፈርክ አንተ? ኪሻሪያዶቭ ትእዛዝም ሰጠ። ያዙት፣ እስር ቤት ከተቱት። ክራንቪር ታኩርና ራጄሽ ታጊያ ሻይ አቅራቢውን ያዙት። ኪሻሪያዶቭ አዲን አስፈራራው። አንተ እስር ቤት መግባት ትፈልጋለህ ወይስ ሮጠህ ትሄዳለህም አለው። አዲን ፈራና እያለቀሰ ከዚያ ሸሸ። ነገር ግን እነዚህ ፖሊሶች በጭካኔ ደበደቡት። ሕፃን የማንም ሳይሆን የከተማው ከፍተኛ ዳኛ ዲሊፕ ሜህታ የገዛ ልጃቸው መሆኑን አላወቁም ነበር። ከ6 ዓመት በፊት ሕፃኑ ገና የ2 ዓመት ልጅ እያለ በአንድ ትርኢት ፌስቲቫል ላይ ከአባቱ ተለይቶ ነበር። ዳኛ ዲሊፕ ሜህታ ልጃቸውን ከዚያን ጊዜ ጀምሮ እስካሁን እየፈለጉት ነበር። ነገር ግን ምንም ፍንጭ አላገኙም። ነገር ግን እነዚያ ፖሊሶች በጭካኔ የደበደቡት ሕፃን የማንም ሳይሆን የከተማው ከፍተኛ ዳኛ ዲሊፕ ሜህታ የገዛ ልጃቸው መሆኑን አላወቁም ነበር። ከ6 ዓመት በፊት ሕፃኑ ገና የ2 ዓመት ልጅ እያለ በአንድ ትርኢት ፌስቲቫል ላይ ከአባቱ ተለይቶ ነበር። ዳኛ ዲሊፕ ሜህታ ልጃቸው ከዛን ጊዜ ጀምሮ እስካሁን እየፈለጉት ነበር። ነገር ግን ምንም ፍንጭ አላገኙም። ዛሬ በእነዚህ ፖሊሶች ፊት አቅመ ቢስ የነበረው ሕፃን ሁል ጊዜ የሚናፍቁት ውድ ልጃቸው ነበር። አሁን አብሯት የሚኖረው እናቱ ደግሞ እውነተኛ እናቱ ሳትሆን ያገኘችውና ያሳደገችው ሰምዋቲ የተባለች እናት ነበረች። ከ6 ዓመት በፊት በአንድ ትርኢት ላይ ሲያለቅስ አይታ መጠለያ የሰጠችውና ላለፉት 6 ዓመታት ያሳደገችው ደግ እናትም ነበረች። ታሪኩ እንዲህ ነው። ዳኛ ዲሊፕ ሜህታ ከ2 ዓመት ልጃቸው አዲ ጋራ ከከተማ ውጭ ወደሚገኝ ዓመታዊ ትርኢት ሄደው ነበር። ዕለቱም እሁድ ነበር። ዳኛ ዲሊፕ ሜህታ ከትንሽ ልጃቸው ጋር ጊዜ ለማሳለፍ አስበው ነበር። ሕፃኑ ገና መራመድ ጀምሯል።
ትናንሽ እርምጃዎች እየተንጎዳጎደ ቢሆንም በጽናት ወደፊት ይራመዳል። በትርኢቱ ላይ የተለያዩ በቀለም ያሸበረቁ ሱቆችም ነበሩ። መጫወቻዎች፣ ጣፋጮች፣ የተለያዩ ልብሶችም ነበሩ። አዲ ሁሉንም ነገር እያየ ደስ ይለው ነበር። ትንሿ ጣቱ የአባቱን ጣት ይዛ ነበር። ዳኛ ዲሊፕ ሜታ በአንድ የመጫወቻ ሱቅ አጠገብ ቆመ። ለልጃቸው አንዳንድ መጫወቻ መግዛት ፈለገ። ሻጩ የተለያየ መጫወቻዎችን እያሳየ ቀለማቸው የሚያምር ኳሶች፣ ትናንሽ መኪናዎች፣ ድቦችም ነበሩ። ዲሊፕ ሜታ ለልጁ ምን ትፈልጋለህ ልጄ? ይህንን ኳስ ወይም ይህችን መኪና ብሎ ይጠይቀው ነበር። አዲ በደስታ እጆቹን ያጨበጭባል። ሁሉንም መጫወቻ የሚፈልገው ይመስላል። መጫወቻ በመምረጥ ሂደት ውስጥ የዳኛ ዲሊፕ ሜታ ትኩረት ተከፍሏል። በሁለት እጆቻቸው መጫወቻውን አንስተው ለማየት እንዲችሉ የልጃቸውን ጣትም ለቀቁት። አዲ በእግራቸው አጠገብ ቆሞ ነበር። እሱም መጫወቻዎችን እያየ ነበር። በድንገት ከትርኢቱ ማዶ ላይ ቀለም ፊኛውን የያዘ ሰውን ተመለከቱ። ፊኛዎቹ በአየር ላይ ይወዛወዛሉ። አዲ ፊኛዎቹ የሚጠሩትን መሰለው። ዓመቱ ንጹህ ሕፃን ቀስ በቀስ ከአባቱ መራቅ ጀመረ። የ2 ዓመቱ ንጹህ ሕፃን ቀስ በቀስ ከአባቱ መራቅም ጀመረ። ትናንሽ እርምጃዎች ወደ ፊኛዎች ያመራሉ። ዳኛ ዲሊፕ ሜታ አሁንም መጫወቻዎችን እያየ ነበር። ሕፃኑ አጠገባቸው ያለ ይመስላል። ልጄ ይህች መኪና እንዴት ናት ብሎ ወደ ኋላ ዞር ሲል፣ ነገር ግን አዲ እዛ አልነበረም ነበር። መጀመሪያ ላይ አዲ በሱቅ ጥግ ተደብቆ ይሆናል ብሎም አሰበ። ልጄ የት ነህ ብሎ ጠራው። መልስ ግን አልነበረም። የዳኛ ዲሊፕ ሜታ ትንፋሽ መቆራረጥ ጀመረ። አዲ ብሎ በከፍተኛ ድምፅም ጮኸ። ሻጩም ተጨነቀ። መላውን ሱቅ ፈተሹ። አዲ ግን የትም አልተገኘም ነበር። የዳኛ ዲሊፕ ሜታ ልብ በፍጥነት መምታት ጀመረ። አዲ የት ነህ? ድምጻቸው በፍርሃትም ተሞልቷል። በትርኢቱ ላይ በሺዎች የሚቆጠሩ ሰዎችም ነበሩ። በየቦታው ጭንቅና ጩኸትም ነበር። ዳኛ ዲሊፕ ሜታ ከአንድ ሱቅ ወደ ሌላው ይሮጥም ጀመር። ትንሽ ልጅ አይታችኋል? የ2 ዓመት ሰማያዊ ሸሚዝ የለበሰ እያለ እያንዳንዱ ሰው ይጠይቃል። ለባለስልጣን ማሳወቀ። ፖሊሶችም ጠራ። ነገር ግን አዲ ጠፍቶ ነበር። ሌሊት ቢሆንም አልተገኘም። በሌላ በኩል የ2 ዓመቱ አዲ ወደ ፊኛ ያዥው ደርሶ ነበር። ፊኛ ያዡ ሽማግሌ ሰው ነበር። አንድ ትንሽ ልጅ ብቻውን ሲዘዋወርም አየ። ልጄ አባትህ የት ናቸው ብሎም ጠየቀው። አዲ መናገር አይችልም ነበር። ዝም ብሎም ያለቅሳል። ፊኛ ያዢው ይህንን ሕፃን ምን እንደሚያደርግ ግራ ገባው። በአቅራቢያው ትንሽ የቆሻሻ መሸጫ ሱቅ የነበረበት አንዲት አሮጊት ሴት ይህንን ተመለከተች። እሷም ሰማዊት እማማ ትባላለች። ትክክለኛ ስሟ ሰማዊት ቢሆን ሁሉም እማማ ይሏትም ነበር። ምንድነው ነገር ወንድሜ ብላ ጠየቀችው። ይህ ልጅ ጠፍቷል፣ ወላጆች የትም አይገኙም። አዲን አየችው። ያለቅሳል፣ ርቦታል፣ ፈርቷል። የእማማ ልብም ተነካ። መሽቷል፣ ነገ ደግሞ እንፈልጋለን። ዛሬ ወደ ቤት ይዘነው እንሄድም አለችው። ሰማያዊት እማማ አዲን ወደ ትንሿ ቤት ወሰደችው። ምግብ አበላችው፣ ወተትም አጠጣችው፣ ንጹህ ልብስም አለበሰችው። አዲ ትንሽ ረጋም አለ። ሰማያዊት እማማ በአልጋዋ ላይ አስተኛችው። ነገ ወላጆቹ ይገኙ ይሆናል ብላ ማሰበች። ዳኛ ዲሊፕ ሜታ ልጃቸውን ለማግኘት የሚቻለውን ሁሉ ሲያደርጉ ነበር። የግል መርማሪዎችን ቀጠሩ፣ ለፖሊስ ትዕዛዝም ሰጡ። በክፍለ ሀገሩ ሁሉ ፍለጋ አደረጉ። ነገር ግን አንድ አጋጣሚ ሁለቱም አንዳቸው የሌለ ወሬ ሳይሰሙ ቀሩ። ዓመታት አለፈ። አዲም ማደግ ጀመረ። 3፣ 4፣ 5 ዓመት አስቆጠረ። ሰማያዊት እማማ በከፍተኛ ፍቅር ማሳደገችው። እንዲማር ሞከረች። ጥሩ ስነ ምግባር አስተማረችው። አዲም እማማን በጣም ይወዳታል። ሰማያዊት እማማ እውነተኛ እናቱ እንዳልሆነችም ያውቃል። ነገር ግን ለሱ እሷ ሁሉ ነገሩ ነበረች። አዲ 7 ዓመት ሲሞላው የሰማያዊት እማማ ጤና መታወክ ጀመረ። መጀመሪያ ትንሽ ህመም ነበረበት፣ በኋላ ግን ከበደባት። ዶክተሩ የስኳር በሽታና ከፍተኛ የደም ግፊት እንዳለባትም ነገራት። ዘወትር መድኃኒት መውሰድ ነበረባት። አንድ ቀን አዲ ወደ ገበያ ሄደ። ከዚያም አንድ ቆሻሻ ገዢ ጋር ተገናኘ። አጎቴ እኔ ስራ እፈልጋለሁም አለው። ሰውየውም ለምን መስራት ትፈልጋለህ ብሎም ጠየቀው። አዲ ሙሉ ታሪኩን ነገረው። የሰውየው ልብም ተነካ። እሺ ልጄ ከፈለክ ለእኔ ቆሻሻ መሰብሰብ ትችላለህ። ያገኘውን ጋዜጣ ወይንም ጠርሙስ ወይንም ብረት ሁሉን ይዘህና ከሚገኘው ገንዘብ ግማሹ ያንተ ይሆናልም አለው። አዲም ደስ አለው። በየቀኑ ቆሻሻ ለመልቀም ይወጣ ጀመር። በባቡር ጣቢያ፣ በገበያ፣ በየቦታው ቆሻሻ ይሰበስባል። በሚገኘው ገንዘብ በሰማያዊት እማማ መድኃኒት ይገዛል። ሰማያዊት እማማ በልጇ ትኮራ ነበር። ነገር ግን ዛሬ የተፈጠረው ነገር ለአዲ በጣም መጥፎ ቀን ነበር። ፖሊሶች በክፉ ይደበድቡታል። ቆሻሻውን ወስደው ገንዘብ አልሰጡትም። አሁን ምን ይዞ ወደ ሰማያዊት እማማ ይሄዳል? ዛሬ መድኃኒት መግዛት እንዳልቻለ እንዴት ይነግራታል? አዲ እየተንገዳገደ ወደ ትንሿ ቤትም ደረሰ። ሰውነቱ በህመም ይቆራረጣል። ልብሱም ተቀዷል። ሰማያዊት እማማ አልጋዋ ላይ ተኝታ ተጠብቀውም ነበር። አዲን ስታየው ደነገጠች።
ልጄ ይህ ምን ሆነህ ነው አለችው። አዲም በዚያ ሁኔታ ውስጥ ስታየው አይኖቿ በእንባ ተሞላ። እማማ ዛሬ ከመጥፎ ሰዎች ጋር ነው የተገናኘሁት አላት በደካማ ድምፅ። ለእማማ መዋሸት አልቻለም ነበር። የተፈጠረውን ሁሉም ነገራት። ፖሊሶች እንዴት ቆሻሻውን እንደቀሙት፣ ገንዘብ እንዳልሰጡትና በጭካኔ እንደደበደቡት። ሰማያዊት እማማ ሰምታ አለቀሰችና አዲን አቅፋው አብራው ማለቀሰች። ፖሊሶች አዲን እየደበደቡ በነበረበት ሰዓት በባቡር ጣቢያ አቅራቢያ ዲዋኪር ፓንድ የተባለ ጋዜጠኛ ሁኔታውን ሁሉ እየቀረጸ ነበር። ለአካባቢው የዜና ጣቢያ ይሰራ ነበር። ዛሬ ለሌላ ዜና ወደ ጣቢያ መጥቶ ነበር። ነገር ግን ያየው ነገር አስደነገጠው። 5ቱ ፖሊሶች የ8 ዓመት ሕፃን ቆሻሻ ቀምተው ሲደበድቡት በካሜራ ተይዘዋል። ዲዋኪር ፓንድ አዲን ተከታትሎት ነበር። ሕፃኑ እያለቀሰ ወደ ቤት እንደሄደ አየው። ይህ ሁኔታ መታየት አለበት ብሎ ማሰበ። ማግስቱ ወደ አዲ ቤት ሄደና የሰማያዊት እማማን ቤት ሲያይ ቤተሰቡ ምን ያህል ምስኪን እንደሆነም ተረዳ። እኔ ዲዋኪር ፓንድ ነኝ፣ ጋዜጠኛ ነኝ ብሎ ራሱን ማስተዋወቀ። ትላንት በልጅሽ ላይ የደረሰውን ሁሉ አይቻለሁ። ሰማያዊት እማማ አዲን ፈሩ። ጌታዬ እኛ ምንም ጥፋት አልሰራንም አለ አዲ። አይ ልጄ አንተ ምንም ጥፋት አልሰራህም፣ ጥፋቱ የነዛ ፖሊሶች ነው አለው ዲዋኪር። ዲዋኪር ፓንዴ ልረዳችሁ ፈልጋለሁም አላቸው። ከሰማያዊት እማማ ጋራም ተነጋገረ። እማማ ሕፃኑ የገዛ ልጃቸው እንዳልሆነ ነገረችው። ከ6 ዓመት በፊት ትርኢት ላይ እንዳገኙትና ከዚያን ጊዜ ጀምሮ እያሳደገችው እንደሆነም ነገረችው። ዲዋኪር ታሪኩን በጣም ሳቢ ሆኖ አገኘው። ይህ ትልቅ ዜና ነው። ሙሉ ዘገባ ማዘጋጀ፣ ቪዲዮንም አቀነባበረ። የ8 ዓመቱ አዲ ለታመመችው እናት መድኃኒት ለመግዛት ቆሻሻ ይለቅማል። ፖሊሶች ግን ቆሻሻውን ቀምተው ደበደቡት የሚል ርዕስም ሰጠው። ዲዋኪር ቪዲዮን በማህበራዊ ሚዲያ ፌስቡክ፣ ትዊተር፣ ኢንስታግራም የተለያዩ ሶሻል ሚዲያ ላይም ለቀቀው። ኪሾር ያዳፍ አዲን በእርግጫ ሲመታው በግልጽም ይታያል። ቪዲዮ እንደተለቀቀ ትልቅ ድንጋጤም ፈጠረ። በጥቂት ደቂቃዎች ውስጥ በሺዎች የሚቆጠሩ ሰዎችም ተመለከቱት። ሰዎች በንዴት አስተያየት መስጠት ጀመሩ። እነዚህ ምን አይነት ፖሊሶች ናቸው? ያሳፍራሉ፣ ከስራ መባረር አለባቸው የሚሉ አስተያየቶችን በዙ። በአንድ ሰዓት ውስጥ በሚሊዮን የሚቆጠሩ እይታዎችን አገኘ። በትላልቅ ዜና ጣቢያዎች መነጋገሪያም ሆነ። ሰዎች ወደ ጎዳና መጡ። ፍትህ እንፈልጋለን፣ የፖሊስ ጭካኔ ይበቃል የሚሉ መፈክሮችም ተሰሙ። እነዚያ 5 ፖሊሶችም ተጨነቁ። ቪዲዮውን አሁን በሀገር አቀፍ ደረጃ አልፎም በዓለም አቀፍ ደረጃ ታዋቂ ሆኗል። ዳኛ ዲሊፕ ሜታ በውጭ ሀገር በዓለም አቀፍ የፍትህ ጉባኤ ላይም ነበሩ። ሰራተኞቻቸው ቪዲዮን አሳያቸው። ቪዲዮውን ሲያዩ ደማቸው ፈላ። ነገር ግን ቪዲዮ ላይ ሰማያዊት እማማ ልጅ አይደለም ትርኢት ላይ ያገኘሁት ነው ስትል ሲሰሙ ዳኛ ዲሊፕ ሜታ በከፍተኛ ድምጽም ጮሁ። ወዲያውኑ ለቡድናቸው ደወሉ። ወዲያውኑ ያ ሕፃንና እናቱ ጋር እንድትደርሱ ፈልጋለሁ፣ የሚፈልጉትን እርዳታ ሁሉ አድርጉላቸው። ምክንያቱም ዳኛ ዲሊፕ ሜታ ይህ ከ6 ዓመት በፊት የጠፋው የገዛ ልጃቸው ሊሆን እንደሚችል ተረድተውም ነበር። በማግስቱ ጠዋት የዳኛ ዲሊፕ ሜታ ቡድን አዲ ቤትም ደረሱ። መሪው ራሜሽ ሻርማ የቤቱን ሁኔታ አይቶ ተገረመ። እኔ ራሜሽ ሻርማ እባላለሁ ከዳኛ ዲሊፕ ሜታ ቡድን ብሎ ራሱን ማስተዋወቀ። ዳኛ ሜታ እናንተን እንድንረዳ ልኮናል። ሰማያዊት እማማና አዲም ደነገጡ። ጌታዬ እኛ እኮ ምንም ጥፋት አልሰራንም አለ አዲ በፍርሃት። አይ ልጄ እናንተ ምንም ጥፋት አልሰራችሁም አለው ራሜሽም። ዳኛ ሜታ በጣም ተቆጥቷል። እንድንረዳችሁ ማዘውናል። ራሜሽ የሰማያዊት እማማ ሁኔታን አየ። በጣም ደካማ ነበሩ። ዳኛ ዲሊፕ ሜታ እማማን ወዲያውኑ ወደ ትልቅ ሆስፒታል ወሰዷት ብሎ ማዘዘ። ሰማያዊት እማማ ጌታዬ ገንዘብ እኮ የለንም እኛ እንዴት ይህ ሊሆን ይችላልም አለችው። ራሜሽም ስለ ገንዘቡ አትጨነቁ፣ ዳኛው ሁሉም ነገር አዘጋጅቷልም አላት። እማማ ወደ ትልቅ የግል ሆስፒታልም ተወሰዱ። ዶክተሮች ሁኔታው አስጊ እንደሆነና የስኳር በሽታ፣ የደም ግፊትና የኩላሊት ችግር እንዳለባትም ነገሯት። ዳኛ ዲሊፕ ሜታ ስልክ አወጣ። በእነዚያ ፖሊሶች ላይ ወዲያውኑ እርምጃ ይወሰድ። 5ቱ ፖሊሶች ወዲያውኑ ከስራ ታገዱ። በእነሱ ላይ የወንጀል ክስን ተመሰረተ። ራሜሽ ስለ አዲ ተጨማሪ መረጃ ከእማማም ጠየቅ። ይህን ልጅ እንዴት አገኘሽው? ሰማያዊት እማማ ሙሉ ታሪኩንም ነገረችው። ከ6 ዓመት በፊት ትርኢት ላይ እንዴት እንዳገኘችውና ልጇ አድርጋ እንዴት እንዳሳደገችው። ራሜሽ ወዲያውኑ ለዳኛ ዲሊፕ ሜታ ደውሎ ነገራቸው። ጌታዬ ይህ ሕፃን የዚች ሴት ልጅ አይደለም፣ ከ6 ዓመት በፊት ትርኢት ላይ የተገኘም አለች። የዳኛ ዲሊፕ ሜታ ልብ በፍጥነት መምታትም ጀመረ። ከ6 ዓመት በፊት የትኛው ትርኢት? ራሜሽም ነገረችው። ዳኛ ሜታ ተንፋሻቸውም ተቆራረጠ። ራሜሽ ወዲያውኑ የሕፃኑን ፎቶ ላክልኝ፣ እንዲሁም ሰውነቱ ላይ ያለ ልዩ ምልክት ካለ እወቅም አለው። ራሜሽ ፎቶንም ላከ። ዳኛ ዲሊፕ ሜታ ፎቶውን ሲያይም ደነገጠ። ይህ ለ6 ዓመታት ሲፈልጉት የነበረው ፊትም ነበር። ሰውነቱ ላይ ምልክት አለ ብሎ ጠየቁ በሚንቀጠቀጥ ድምፅ። እማማ አው ልጄ፣ በቀኝ እጁ መዳፍ ላይ ትንሽ ጥቁር ምልክት አለ፣
ግንባሩ ላይ ትንሽ ጥቁር ነጠብጣቦችም አሉ። ዳኛ ዲሊፕ ሜታ በጩኸት አለቀሰ። ይህ ልጄ ነው፣ አዲ ነው። ለ6 ዓመት የቆየው ስቃይና ፍለጋ ዛሬ አበቃ። ራሜሽ ወዲያውኑ እየመጣሁ ነው። ለማንም ምንም እንዳትናገሩ፣ እኔ ራሴ መጥቼ ሁሉንም ነገር እረከባለሁም አለ። ዳኛ ሜታ የግል ጀት አዘጋጅተው ወደ ከተማቸውም ተመለሱ። በችሎት ውስጥ በእነዚያ 5 ፖሊሶች ላይ ክሱ መታየት ጀመረ። ምስክሮችም ተሰሙ። ቪዲዮ እንደ ማስረጃ ቀረበ። የከሳሽ ጠበቃ ጌታዬ፣ ይህ የአንድ ሕፃን በደል ብቻ ሳይሆን የሥርዓታችን ውድቀት ነውም አለ። ዳኛ ዲሊፕ ሜታ ችሎት ሲገቡ የነበረው ዳኛ አይተውን ቆሙ። እርስዎ እዚህን ክስ ለማየት ነው የመጡትም አሉ። ይህ ክስ ለኔ በጣም ልዩ ነውም አሉ። ሰማያዊት እማማ በዊልቸር መጣች። አዲ አጠገቧ ነበር። አዲ ወደ ችሎት ሲገባ ዳኛ ዲሊፕ ሜታ ተንፋሻቸውም ተያዘ። ወዲያውኑ ከመቀመጫቸውም ተነሱ። መላው ችሎትም ተገረመ። እንዲህ ያለ ትልቅ ዳኛ ቆሻሻ ለቃሚ ልጅ አይተው ለምን ቆሙ? አዲ የተፈጠረውን ሁሉ ለችሎትም አስረዳ። ፖሊሶች እንዴት እንደደበደቡትና ገንዘቡን እንደቀሙትም ተናገረ። ዳኛ ዲሊፕ ሜታ እንባቸውን መቆጣጠር አልቻሉም ነበር። ሰማያዊት እማማ ታሪኩን ነገረች። ልጅ አይደለም፣ ከ6 ዓመት በፊት ትሪስ ላይ አግኝቼው ነውም አለች። ዳኛ ዲሊፕ ሜታ ከእንግዲህ መታገስ አልቻሉም ነበር። ከመቀመጫቸው ተነስተው ወደ አዲ ሮጡ። አዲ ፊት ለፊት ተንበርክከው ልጄ የእጅህን መዳፍ አሳየኝም አሉት። ያንኑ ጥቁር ምልክትም አሳየ። የልጄ ነው አዲ ነውም አለ። መላው ችሎት በዝምታ ተዋጠ። ዳኛ ሜታ አዲን አቀፉት። ልጄ እኔ አባትህ ነኝ፣ ለ6 ዓመት ስፈልግህ ነበር። አዲም ግራ ገባው። ሰማያዊት እማማ ያለቀሰች ልጄ እውነተኛ አባትህ እነዚህ ናቸው፣ እኔ ያሳደግኩ ነኝ እንጂ እናትህ አይደለሁም አለችው። መላው ችሎት በስሜት ተሞልቶ ነበር። ዳኛ ዲሊፕ ሜታ የሰማያዊት እማማ ነገር ነካው። ልጄን የገዛ ልጅ አድርገሽ አሳድገሽዋል፣ እንዴት ላመሰግንሽ እችላለሁ? እማማ አንቺም እናቴ ነሽ፣ ከእንግዲህ ሁላችንም በአንድነት እንኖራለንም አላት። በዚህ መሃል የእነዚያ 5 ፖሊሶች ሁኔታ የባሰም ሆነ። የደበደቡት ሕፃን የዳኛ ዲሊፕ ሜታ ልጅ መሆኑን ሲያውቁ ተስፋ ቆረጡ። ዳኛውም ውሳኔውን አስተላለፈ። ይህ ጉዳይ በጣም ከባድ በመሆኑና የደረሰው በደል ከፍተኛ በመሆኑ ኪሻሪያዶቭ የ7 ዓመት ጽኑ እስራት እንዲቀጣ፣ ሌሎች 4ቱ ደግሞ እያንዳንዱ የ5 ዓመት ጽኑ እስራት እንዲቀጡ ወስኛለሁም አለ። ይህ አይነት ጭካኔ በምን መልኩ አይታገስም ሲል ውሳኔውን አሳረጉ። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ቪዲዮውን ከየት ሀገር እየተመለከታችሁት እንደሆነ ኮሜንት ላይ ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።